ጤና ይስጥልን ተመልካቾቻችን እንደምን አምሽታችኋል። ወደ ሰዓቱ የስፖርት ዘገባዎች አልፋለሁ። ሊና ዳነ ነኝ። ኢትዮጵያ ሩዋንዳ እየተካሄደ በሚገኘው የወጣቶች ጨዋታ የመጀመሪያውን ወርቅ አገኘች። በአራተኛው የአፍሪካ ወጣቶች ጨዋታ ዛሬ ኢትዮጵያ በብስክሌት ውድድር የወርቅና የነሐስ ሜዳሊያ አግኝታለች። በሴቶች የብስክሌት ውድድር የሰዓት ሙከራ ውድድር ኢትዮጵያውያን ብስክሌተኞች የመጀመሪያውን ወርቅ አስመዝግበዋል። በቅርቡ በአዲስ አበባ በተካሄደው የሁለተኛው የኢትዮጵያ ወጣቶች ኦሎምፒክ የተገኙ ብስክሌተኞች ውጤቱን አስገኝተዋል። አልጄሪያና ደቡብ አፍሪካ በውድድሩ ሁለተኛና ሶስተኛ ደረጃን ይዘው አጠናቀዋል። በተጨማሪም በወንዶች የቡድን ሰዓት ሙከራ ብስክሌት ውድድር ኢትዮጵያ የነሐስ ሜዳሊያ አግኝታለች። በውድድሩ አልጄሪያና ሞሪሸስ የወርቅና የብር ሜዳሊያ አሸናፊ ሆነዋል። አንደኛው የ10 ኪሎ ሜትር ውድድር የጎዳና ላይ ውድድር መቀሌ ከተማ ላይ ይካሄዳል። በአይነቱ የመጀመሪያ የሆነው ይህ ውድድር በትግራይ ክልል መቀሌ ከተማ የፊታችን እሁድ ታህሳስ 5 እንደሚካሄድ የኢትዮጵያ አትሌቲክስ ፌዴሬሽን በሰጠው ጋዜጣዊ መግለጫ አስታውቋል። መቀሌ የማራቶን ሬሌይን ጨምሮ በርካታ ውድድሮችን የማስተናገድ ልምድ እንዳላት የተናገሩት በፌዴሬሽኑ የውድድርና ተሳትፎ ዳይሬክተር ብስራት ለጥበሉ ናቸው። በስፋት የግል ተወዳዳሪዎችን ጨምሮ እስካሁን 49 ወንድና 30 ሴት አትሌቶች ለውድድሩ መመዝገባቸውን በመጥቀስ ምዝገባው እስከ ነገ ስለሚቀጥል የመወዳደር ፍላጎት ያላቸው አትሌቶች እንዲመዘገቡም ጥሪ ቀርቧል። በዚህም ተተኪዎችን ማፍራት የውድድሩ ዓላማ እንደሆነ ነው የተገለጸው። ለየት የሚያደርገው የግል ተወዳዳሪዎች ሰፋ ባለ መልኩ በዙሪያ የሚካሄድ ውድድር ነው። በባህር ዳርም በሐዋሳም ቀጣይ የምናካሄደው ውድድር እንደሆኑ የግል ተወዳዳሪዎች እድልን በመፍጠር በዚህ ውድድር ተጠቃሚ እንዲሆኑም ተተኪዎችን ለማፍራትም ያለመ ውድድር ነው። በመግለጫው አስፈላጊ የተባሉ ዝግጅቶች የተጠናቀቁ እንደሆነ የተገለጸ ሲሆን በግልና በቡድን ለሚያሸንፉ ሽልማቶች መዘጋጀታቸውም ተነግሯል። በዚህም ከሜዳሊያና ዋንጫ ሽልማት በተጨማሪ 366 ሺህ ብር በላይ የገንዘብ ሽልማት ተዘጋጅቷል ተብሏል። የአትሌቲክስን ተደራሽነት ማስፋትም ከውድድሩ ዓላማዎች መሀል እንደሆነ ነው የተገለጸው። ብዙ አትሌቶች የሚፈሩበት ነው። የትግራይ ክልል ሀገርን እየወከሉ ብዙ ሜዳሊያዎችን የሚያመጡ ብዙ አምባሳደሮች ያሉበት ነው። የክልሉን ማህበረሰብ ቢሆን ከነበረው ሁኔታ ማነቃቃት አስፈላጊም ስለሆነ ከአሁን በፊትም ውድድሮች ስናካሄድ የነበረ ነው። ማራቶን ሪሌ እዛ ነበር የምናካሄደው እና ማራቶን ሪሌ ስለማናካሄድ ዘንድሮ የ10 ኪሎ ሜትር የጎዳና ውድድር በመቀሌ ከተማ እንዲካሄድ ያየንበት ሁኔታ ነው። የፌዴሬሽኑ የኮሚኒኬሽን ባለሙያ መሀሪ ነጋሽ የመቀለና አካባቢ ነዋሪዎች በእለቱ ተገኝተው ውድድሩ እንዲከታተሉና ተወዳዳሪዎችን እንዲያበረታቱም ጥሪ አቅርበዋል። በዚህ አጋጣሚ የመቀለ ከተማ ነዋሪዎች እና የአካባቢዋ ነዋሪዎች ወጥቶ አትሌቶቻችን እንዲያበረታቱ በክብር እንጠይቃለን። ውድድሩ የተሳካና ውጤታማ እንደሚሆን ከወዲሁ እምነታችን ነው። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን የአፍሪካ ዋንጫ ዝግጅቱን በየካቲት ወር እንደሚጀምር የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። ቡድኑ ማረፊያውን በካፌ ልቀት ማዕከል ያደርጋልም ተብሏል። አሰልጣኝ ቤንጃሚን ዚመር ወደ አሜሪካ ከመመለሳቸው በፊት የቀጣይ የቡድኑን የዝግጅት እቅድ ሙሉ በሙሉ ማውጣታቸውም ነው የተመላከተው። እስከ አፍሪካ ዋንጫው ድረስ በመሀል የ4 ወራት ጊዜ ስላለ እድሜያቸው ከ17 የሚያልፉ ልጆች የኤምአርአይ ምርመራ ካላለፉ ወደ ስፍራው እንደማያቀኑ የፌዴሬሽኑ ዋና አስፈጻሚ ባህሩ ጥላሁን ተናግረዋል። አፓል እዚህ ጋር በቅርቡ በ14 ማዕከላት ከ17 ዓመትና ከ15 ዓመት በታች የሊግ ውድድሮችን እንደሚያስጀምሩ ያስገነዘቡት ዋና ስራ አስፈጻሚው ከነዚህ ውድድሮች ሌሎች ባለተሰጥኦዎችን ካገኘን በአፍሪካ ዋንጫው ስብስብ ውስጥ እናካትታለን ብለዋል። የዝግጅት ምዕራፍ ላይ ምን መደረግ መቻል አለበት ምናምን የሚለው በደንብ የሚያሳይ የተተነተነ ስራ ወይም ማዘጋጅተው ነው የሄዱት ከኮች አምሳሉ ጋር በጋራ በመሆን ማለት ነው። እውነት ለመናገር በቅርበትም ነገሮችን እያየው ስለሆነ ለኛ ሌሰን ትልቅ ትምህርት እያገኘንበት ያለ ነው። ስልጠና በምን መልኩ ነው መሄድ መቻል አለበት፣ ከተሰራ በምን መልኩ መሆን መቻል አለበት የሚለው ትልቅ ሌሰን እየወሰድንበት ነው ያለ ነውና ይሄን በዛ መልኩ ለመግለጽ እወዳለሁ። ከታዳጊዎች ልማት ጎን ለጎን ብቁ አሰልጣኞችን ማፍራት ለስራው ተጠናክሮ እንደሚቀጥልም ነው የተነገረው። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ዝግጅቱን የሚያደርግበት የካፌ ልህቀት ማዕከል ሜዳ የማሻሻል እቅድ እንዳለም ፌዴሬሽኑ አክሎ አስታውቋል።
እንግዲህ በእነዚህ 14 ማዕከላት ሲጀመር የተሻለ አቅም ያላቸው ልጆች ወደ ናሽናል ቲሙ መምጣት የሚችሉበት ሁኔታ ይመቻቻል ማለት ነው። አንድም ለቀጣይ ዓመት አሁን ስራ መስራት መቻል አለብን። በየአመቱ የሚያልፍ ናሽናል ቲም ሊኖረን ይገባል። የሆነ ጊዜ አልፎ የሆነ ጊዜ የማያልፍ መሆን የለበትም። ከዛ ነገር ውስጥ መውጣት መቻል አለብን። ሌላ 22 አመት መቀመጥ የለበትም። ሌላ 22 አመት አይደለም ሌላ 1 አመት መቀመጥ የለብንም። በየጊዜው የሚያልፍ ብሔራዊ ቡድን ያስፈልገናልና ለዛ ደግሞ 14 ማዕከላት ተለይተው ውድድሮች የሚካሄዱ ይሆናል ማለት ነው። ነገ ህዝቡም ጥያቄ ማንሳቱ አይቀርም። ለምሳሌ ለምን ከኛ ክልል ልጆች የሉም በዚህ ደረጃ? እውነት ኮምፒት የሚያደርጉ ልጆች ጠፍተው ነው ወይንስ ፌዴሬሽኑ ስላልሰራ ነው ወጣትና ስፖርቱ ስላልሰራ ነው የሚል ጥያቄ ነገ ይመጣል። ያንን ጥያቄ ደግሞ ለመመለስ ይሄ ሮድ ቱ 2029 ላይ ሁሉም ተሳታፊ መሆን መቻል አለበት። የአውሮፓ ሊግ 6ኛ ዙር ጨዋታዎች ዛሬ ይደረጋሉ። በርካታ ክለቦች ተመሳሳይ ነጥብ መያዛቸው ተጠባቂ እንዲሆን ባደረገው ምሽት መሪው ሊዮን ከጎ ሄድ ኤግልስ እንዲሁም አስቶን ቪላ ከባዜል የሚያደርጓቸው ጨዋታዎች ተጠባቂ ናቸው። ምረት ተስፋዬ 3 ክለቦች የደረጃ ሰንጠረዡን መሪነት ለመቆናጠጥ በሚፎካከሩበት የአውሮፓ ሊግ ዛሬ ምሽት የሚደረጉ ጨዋታዎች አጓጊነታቸው እንዲጨምር ሆኗል። የፈረንሳዩ ሊዮን የዴንማርኩ ክለብ ሚችላንድና የእንግሊዙ አስቶን ቪላ በኩል 12 ነጥብ በግብ ክፍያ ተበላልጠው ከ1 እስከ 3 ያለውን ደረጃ ይዘዋል። መሪው ሊዮን በሜዳው ግሮምፓ ስታዲየም ከደቹ ክለብ ጎ ሄድ ኤግልስ ጋር ምሽት 5 ሰዓት ይጫወታል። በግብ ክፍያ በልጦ እየመራ የሚገኘው ሊዮን መሪነቱን ለማስቀጠልና ተከታታይ የአውሮፓ ሊግ ድሉን ለማስመዝገብ ወደ ሜዳ ይገባል። በፍሬንች ሊግ ሎሪዮ ተሸንፎ ወደዚህ ጨዋታ የመጣው ሊዮን ወደ አሸናፊነት ለመመለስ የሚያደርገው ጨዋታ ይሆናል። ተጋጣሚው ጎ ሄድ ኤግልስ 6 ነጥብ ብቻ ሰብስቦ 27ኛ ደረጃ ላይ ተቀምጧል። በሌላ የ6ኛ ዙር ጨዋታ በተመሳሳይ እኩል 12 ነጥብ የያዘው አስቶን ቪላ ወደ ስዊዘርላንድ አቅንቷል። በእንግሊዝ ፕሪሚየር ሊግ አርሰናልን 2-1 ካሸነፉበት ወሳኝ ድል በኋላ ተከታታይ ጨዋታ ለማሸነፍ ምሽት 5 ሰዓት በሴንት ጃኮብ ፓርክ ከባዚል ይጫወታል። ያለፉ 7 የሜዳ ላይ ጨዋታዎችን ያሸነፈው የስዊዘርላንዱ ክለብ ባዚል ፈታኝ ተጋጣሚ እንደሚሆን ይጠበቃል። በ6 ነጥብ 24ኛ ደረጃ ላይ የተቀመጠው የስዊዘርላንዱ ክለብ ደረጃውን ለማሻሻል ከባዱን ጨዋታ ያደርጋል። በውድድር ዓመቱ ለባዚል 11 ግቦችንና 10 ለግብ አመቻችቶ ያቀበለው የቀድሞ የሊቨርፑል ተጫዋች አምበሉ የርዳን ሻኪሪ ቁልፍ ተጫዋች ይሆናል ተብሎ ይጠበቃል። አስቶን ቪላ ከአውሮፓ ሊግ በተጨማሪ በሊጉ ጥሩ ደረጃ ላይ እንዲቀመጥ ያስቻሉት ኡናይ ኤምሬ በምሽቱ ጨዋታ በቋሚ 11 ለውጦችን ያደርጋሉ ተብሎ ይጠበቃል። ባዚል ከ2015 ጀምሮ በሜዳ ያደረጋቸውን 10 የአውሮፓ መድረክ ጨዋታዎችን አልተሸነፈም። በ2025 በአውሮፓ መድረክ አስደናቂ ጉዞ ያደረገው አስቶን ቪላ ካለፉ 10 የአውሮፓ መድረክ ጨዋታዎች 8ቱን አሸንፏል። ሌላኛው በግብ ክፍያ ተበልጦ በተመሳሳይ 12 ነጥብ ይዞ ሁለተኛ ደረጃ ላይ የተቀመጠው የዴንማርኩ ክለብ ሚችላንድ በሜዳው ኤምሲኤች አሬና ከቤልጂየሙ ክለብ ጌንክ ጋር ምሽት 2:45 ሲል ይጫወታል። በ2 ነጥብ ዝቅ ብሎ በ10 ነጥብ 9ኛ ደረጃ ላይ የተቀመጠው ጌንክ ወሳኙን 3 ነጥብ ለማግኘት ይጫወታል። በሌላ ጨዋታ ወደ ስኮትላንድ የተጓዘው ሮማ በሴልቲክ ፓርክ ከሴልቲክ ጋር ምሽት 5 ሰዓት ጨዋታቸውን ያከናውናሉ። ሁለቱም ክለቦች በ2 ነጥብ ልዩነት ሮማ በ9 ነጥብ 15ኛ፣ ሴልቲክ ደግሞ በ7 ነጥብ 21ኛ ደረጃ ላይ ተቀምጠዋል። በዣን ፒየሮ ጋስፔሪኒ የሚመራው ሮማ በሴሪያው ከገጠመው ተከታታይ ሽንፈት በኋላ ወደ አሸናፊነት ለመመለስና ነጥቡን ለማሳደግ ይጫወታል። ተጋጣሚው ሴልቲክ በተመሳሳይ በስኮትላንድ ሊግ ከተሸነፈበት ጨዋታ በኋላ የሚያደርገው ጨዋታ ይሆናል። ዳይናሞ ዛግሬቭ ከሪያል ቤቲስ፣ ኡትራክት ከኖቲንጋም ፎረስት፣ ፍሬንክ ቫሮስ ከሬንጀርስ፣ ሉዶጎሬት ከፓኦክ፣ ኒስ ከብራጋ፣ ስትራምግራስ ከክርቬና ዚቬዝዳ፣ ሽቱትጋርት ከማካቢ ቴልአቪቭ፣ ያንግ ቦይስ ከሊል የሚያደርጓቸው ጨዋታዎች ምሽት 2:45 ሲደረጉ ብራን ከፌነርባቼ፣ ሴልታ ቪጎ ከቦሎኛ፣ ፖርቶ ከማልሞ፣ ስቱዋ ቡካሪስት ከፌኑርድ፣ ፍራይቡርግ ከሳልስበርግ፣ ፓናቲያኮስ ከቪክቶሪያ ፕሌዘን የሚያደርጓቸው ጨዋታዎች ምሽት 5 ሰዓት ይከናወናሉ። ለሰዓቱ የነበሩን ስፖርታዊ ዘገባዎችን ይመስሉ ነበር። መልካም ምሽት ይሆንላችሁ። መረጃዎች እነዚህ ናቸው። ሰላም